እስልምና ማለት ያው የሰላም ሃይማኖት ነው። የሰላም ቤት ነው። በሰላም ቤት ደግሞ ሁሉ ነገር አለ። ጤና ይስጥልን። ስጦታው እንዴት ነህ? እግዚአብሔር ይመስገን። ደህና ናችሁ? አለን አልሐምዱሊላህ። ጥያቄ ለመጠየቅ ነበር የገባሁትና። እሺ፣ ጥያቄ ምንድን ነው? አምላክ መለኮታዊ ባህሪ ብቻ ነው ወይስ መለኮታዊ አካል አለው? መለኮታዊ አካል ካለውስ በምን መልክ ነው ልናየው የምንችለው? አሁን ሰው ይሞታል። ሰው ሲሞት ደግሞ የሰራውን መልካም ስራ ለፈጣሪው ያቀርባል። የሰራውን ክፉ ስራ ቢሆን ፈጣሪው ጋር ይዞ ይቀርባልና ከዛም በኋላ ነው ወደ ፍርድ፣ ወደ ኩነኔ የሚሆን ወደ ጽድቅ የሚፈረድበትና አሁን ያን በአጸደ ነፍስ በምናገኘው ጊዜ በምን መልክ ነው የምናገኘው የሚል ጥያቄ አለኝ። እንዳልከው ነው የአምላክ መለኮታዊ ባህሪያቶች አሉት። ለምሳሌ እውቀት፣ መናገር ምናምን፣ እነዚህ የእውቀት መለኮታዊ ባህሪያቶች አሉት። የአላህ ስብሐነሁ ወተዓላ ደግሞ ከዛሊክ ለሁ ዛት ወዩሐዚሩኩም አላሁ ነፍሰህ ከማ ቃለ ስብሐነሁ ወተዓላ መለኮታዊ ማንነት አለው። ያንን እንዴት ነው የምናየው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል እንደምናየው ነግረውናል። አላህም በቁርአን ላይ እንደምናየው ነግሮናል። አላህ በቁርአን ላይ ሲናገር ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶች የዛኔ ያበራሉ፣ የገነት ሰዎች ፊት ወደ ጌታቸው ወደ እኔ የሚመለከታሉ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነኩም ሰተረውነ ረበኩም የውመል ቂያማ ከልቀመር ለይለተል በድር ላ ተዳሙነ ፊ ሩእየቲሃ አሉ። እናንተም የትንሣኤ ቀን ጌታችሁን አላህን ታዩታላችሁ ብለው ተናግረዋል። እና እንደምናየው በቁርአንም በሐዲስም ላይ ተገልጿል እኮ። በምን መልክ ነው የምናየው? እኔ አሁን ስልህ አንዳንድ ጊዜ በሁሉም የሆነ አካል ይኖረዋል። በዛ አካል መሰረት ዓለምን ሊቆጣጠር ይችላል። ያው ፈጣሪ መንፈስም ነው ይላሉ፣ እሳታዊነትም ነው ይላሉ። አሁን ላይ ያለው ሁኔታ ነው። ግን በዛን ጊዜ በምን መልክ ነው የምናየው? አሁን በምን መልክ ነው ፈጣሪ እንድናይ የምንችለው? ወይስ መንፈሳዊ መንፈስ ነገር ነው አናየውም? ወይስ ደግሞ የምናይበት መልክ ካለ በምን አምሳል እናየዋለን ነው የምልህ። እናየዋለን። መልኩ እንደዚህ ነው ተብሎ የተገለጸ ነገር የለም። ነቢያትም ራሱ ይሄንን አልገለጹም፣ አላዩትም። ነቢያትም ራሱ ሙሴ ለማየት ጠይቆ ነበረ። እኔን አሁን አታየኝም ብሎታል። ፈጣሪን ማየት የሚችል ማንም የለም። አሁን ይሄ እንደ መጽሐፍም የጸደቀ ነው። ምናልባት ክርስቲያን ከሆንክ አምላክን ያየ አንድስ እንኳ የለም ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ የማይሞተውም እርሱ ብቻ ነው ይላል። አንድም ሰው እንኳን አላየውም፣ ሊያየውም አይቻለው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር ለእርሱ እስከ ዘላለም ይሁን አሜን ይላል አይደል? ስለዚህ አምላክን ያየ ማንም የለም። ማንም ከቶ አይቶኝ አይድንም ይላል ብሉይ ኪዳን ላይ ሲናገር ኢነሁ ላ የራኒ አሐድን ወየዒሽ ይላል። በዚህ መልኩ ነው ቁርአኑ ላይ ያለው እስልምና። አምላክ አላህን ማንም ደፍሮ ያየ የለም እስካሁን። ነቢዩ ሙሳ ጠይቆ ነበር። ነቢዩላህ ሙሳ ዓለይሂ ሰላም እርሱን ማየት አትችልም እኔን አሁን ብሎታል። የትንሣኤ ቀን ነው ገጽታውን የምናየው። አሁን የተነገረን ግን በምንድን ነው ከተባለ በባህሪያቶቹ ነው የተነገረ፣ በስራዎቹ። ኢዛ ቂለ ለከ ከይፈ ዐረፍተ ረበክ ቁል ዐረፍቱሁ ቢአያቲሂ ወመኽሉቃቲሂ። እርሱ በስራዎቹና በባህሪያቶቹ ነቢያቶች አሳውቀውናል። አካሉን ገጽታውን ግን እንዲህ አይነት ነው ምናምን ብለው የገለጹልን የለም። ይሄን ነቢያቶች ራሱ አላዩም። ማንም እስካሁን አምላክን የማየት ድፍረት ያለው የለም። ሙሳ ጠየቀ። ሙሳ በጠየቀ ጊዜ በቁርአን ላይ ተገልጿል ታሪኩ። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ቃለ ረቢ አሪኒ አንዙር ኢለይክ ቃለ ለን ተራኒ ወላኪን እንዙር ኢለል ጀበሊ ፈኢን ስተቀረ መካነሁ ፈሰውፈ ተራኒ فلما تجلى ربه للجبل جعله دكا وخر موسى صاعقا فلما أفاق قال سبحانك تبت إليك وأنا أول المؤمنين. نبي موسى عليه السلام الله سبحانه وتعالى كان كترو سطه لذيه إنك كان يقال تقنى يالهنا له سينا ترارا كترو ووعدنا موسى 30 ليلة إلى المجمر عليه يا موسى 30 ليلة كتر كتالا ፈተመ ሚቃቱ ረቢህ 40 ለይላ የጌታውን ቀጠሮ 40 ሌሊት ሞላለት ይላል፣ አደረገለት። ከዚያ በኋላ ምን አለ? ወቃለ ሙሳ ሊአኺህ ሃሩን አኽልፍኒ ፊ ቀውሚ ወአስሊሕ ወላ ተተቢዕ ሰቢለ ልሙፍሲዲን አለ። ከዚያ ወንድሙን ሃሩንን አደራ በእኔ ቦታ ምትክ ሆነኝ፣ በእስራኤላውያኖች ዘንድ ጥሩ ነገርን አድርግ፣
አደራ የአጥፊዎችን መንገድ እንዳትከተል ብሎ እስራኤላውያንን ለእርሱ አደራ ሰጥቶት ሄደ ከአላህ ጋር ሊገናኝ ሙሳ። ወለማ ጃአ ሙሳ ሊሚቃቲና ናምለክ ይችላል። ሙሳም ከእኔ ጋር ለመገናኘት በመጣ ጊዜ ቃለ ረቢ አሪኒ አንظር ኢለይክ፣ ጌታዬ ሆይ አንዴ ለይህ ፍቀድልኝ አለ። ሙሳ ዓለይሂ ሰላም የአላህን ድምፅ በሰማ ጊዜ ባናገረው ጊዜ እጅግ በጣም ተማረከ። ውብ ድምፆችን የፈጠረ አምላክ ድምፁ ምን አይነት ውብ ሊሆን ይችላል ብላችሁ አስቡ። ሙሳ ዓለይሂ ሰላም ረቢ አሪኒ አንظር ኢለይክ፣ ጌታዬ ሆይ አንዴ ለይህ ፍቀድልኝ አለ። አላህ ምን አለው? ቃለ ለን ተራኒ፣ ሙሳ ሆይ አሁን ባለህበት ሁኔታ እኔን ማየት አትችልም አለው። ላ ተራኒ አላለውም፣ አታየኝም ቢለው በነበር ለዘላለም ሐታ በገነትም ውስጥ ላይ ሆነ። ለን ተራኒ ለን የሚለው ጊዜን ያማከለ ነው። ማለት አሁን ባለህበት ጊዜ በምድራዊ ህይወት አታየኝም አለው። ለምን እንደማያየውም ሊያስረዳው ሊያሳየው ነው። ወላኪን እንظር ኢለል ጀበል አለው። ሙሳ ግን ወደፊትህ የሚገኘውን ትልቅ ተራራ ተመልከት አለው። ሲና ተራራ ግዙፍ ተራራ ነው። ከሰው ልጅ የበለጠ ጠንካራ ነው ተራራ አይደለም። የሰው ልጅ ደካማ ነች። ወላኪን እንظር ኢለል ጀበል፣ ነገር ግን ፊት ለፊትህ ወደሚገኘው ተራራ ተመልከት። ፈኢን ስተቀረ መካነሁ ፈሰውፈ ተራኒ ያለው። እኔ በሚገለጥበት መንገድ ለዚህ ለተራራ እገለጥለታለሁ። እርሱ የእኔን መገለጥ ተቋቁሞ ከጸና ከቆመ ካልፈራረሰ የዛኔ አንተም ታየኛለህ አብሽራ። ፈለማ ተጀላ ረብሁ ልልጀበል፣ ጌታውም አላህ ለተራራው በሚገለጥበት መንገድ በተገለጠ ጊዜ ጀዐለሁ ደካ፣ ያ ጠንካራ የጽኑ የሆነ ተራራ ድርምስምስ ነው ያለው፣ ፈራረሰ ይለናል። መቋቋም አልቻለም የፈጣሪን ግልጠት። ወኸረ ሙሳ ሰዒቃ፣ ሙሳም ይሄን ባየ ጊዜ ራሱን ስቶ ወደቀ። በቃ አላህ ስብሓነሁ ወተዓላ ሙሳን ዳግም አስነሳ። ፈለማ አፋቀ፣ ሙሳን በተነሳ ጊዜ ቃለ ስብሓነከ፣ አምላኬ ጥራት ይገባህ፣ የማይገባኝን ጥያቄ ነው የጠየቅኩት አለ። ቱብቱ ኢለይከ፣ እንዲህ አይነት ጥያቄ ከመጠየቅ ወደ አንተ ንስሐ ገብቻለሁ፣ ዳግም አልጠይቅም። በቃ ወአና አወሉል ሙእሚኒን፣ እኔ የመጀመሪያዎቹ አማኝም ነኝ እያለ ተናገረ። አሁን እዚህ ቦታ ላይ ፈጣሪ አላህ ስብሓነሁ ወተዓላ ራሱን ያላሳየን ለምንድን ነው የሚለውን ምክንያት መልሱን እዚህ ጋር ታገኝታላችሁ። ሰስቶብን አይደለም፣ ራሱን ላለማሳየት አይደለም አምላክ። ነገር ግን አሁን የተፈጠርንባት አፈጣጠር ደካማ ፍጥረት ነች። ትደክማለች፣ ትሞታለች አይደል? አካላችን ማንነታችን ደካማ ነው። የእርሱስ ማንነት የእርሱ ደግሞ የማይጠፋ ጽኑ የሆነ ዘላለማዊ ማንነት ያለው ነው። ጠፊ ማንነታችን የማይጠፋውን ማንነት የሚያስችል አቅም የላትም። ገዛችኋል አይደል? ነገር ግን መቼ ጀነት እንድናየው ፈቅዷል። ለምን? የዛኔ ደግሞ የማይጠፋ ማንነትን ዘላለማዊ ማንነትን ስለሚያላብሰን የዛኔ እንድንችል ያደርጋል። ገዛችኋል? የዛኔ የማይጠፋ ዘላለማዊ ማንነትን ሲያላብሰን ጊዜ የማይጠፋውን ዘላለማዊ ማንነቱን እንድናይ ያስችለናል፣ እናየዋለን። ዛሬስ ጠፊ ማንነት ነች። አታ መልአክ ራሱ አላየትም። መልአኩ ጅብሪል ዓለይሂ ሰላም ድምፁን ይሰማል እንጂ አላየም። ምክንያቱም ማንኛውም የሚጠፋ ነገር ሁሉ እርሱን ማየት አይችልም። ነገር ግን የትንሣኤ ቀን የማይጠፋ ማንነትን ያላብሰናል። የዛኔ የእኛ ማንነት እቺ ምድራዊ ላይ ይዛናት የምንኖርባት ስጋ አይደለችም። እዛ የምትገባው ይሄ ደካማ ነው፣ ይጠፋል፣ ይሞታል፣ ይደክማል፣ ያንቀላፋል ምናምን። የጀነት እንደዛ አይደለም። ላ የዙቁነ ፊሃ ልመውተ ኢላ ልመውተተ ልኡላ የተባለለት ማንነት ነው የጀነት ማንነታችን። በእርሷ ውስጥ ሞትን በፍጹም አትቀምሱም ይለናል። ያቺ የምድራዊዋን የመጀመሪያዋን ቦት ብቻ ቀምሳችሁ የምታልፉት ይላል። ይዟቸዋል። የጀነት ሰዎች እንቅልፍ ራሱ አይይዛቸው፣ ሞት አይይዛቸው፣ ድክመት አይይዛቸው። ሳይበላ ሳይጠጣ የሚኖር ማንነት ነው ያለው የጀነት ሰው። ወአነከ ላ ተዝመኡ ፊሃ ይላል አላህ በቁርአን ላይ። የፈለገ ብትሆን በእርሷ ውስጥ አትጠማም አትራብም ይላል። የጀነት ሰዎች ስለሚረባቸው እንዳይመስላቸው የሚበሉት፣ ስለሚጠማቸው አይደለም የሚጠጡት። መራብ የለም መጠማት የለም። አንድ የጀነት ሰው እኔ ሳልበላ ሳልጠጣ ለዘላለም መኖር እፈልጋለሁ ካለ አቅሙ አለ። ምን አይነት ማንነት ነው የሚሰጠው? ከምድራዊ ማንነቱ በጣም የተለየ ነው። እና የዛኔ ሁሉን ነገር በሚሰጠን ጊዜ ዘላለማዊ ማንነትን በሚያላብሰን ጊዜ ዘላለማዊ ማንነት ያለውን ማንነቱን አላህ ሱብሓነሁ ወተዓላ የዛኔ ያሳየናል። ዛሬስ ጠፊ ማንነት ነች፣ ደካማ ማንነት ነች። አይደለም ፈጣሪ የፈጠረውን አንድ ደካማ ፍጡር የማየት አቅም የላትም። እስኪ በጠራራ ፀሐይ ላይ ቀጥ በልና ለአንድ ሰዓት ያክል ፀሐይን ተመልከት፣ አትችልም። ይራቻላል። ለዚህ ነው እና ነቢያቶች ራሱ ገጽታው እንዲህ ነው ምናምን ብለው በቅርጽ ያስቀምጠውልን አልሄዱም። ባህሪያቶችን አስተምረው ነው የሄዱት። የምናየው የትንሣኤ ቀን እንደሆነ በቁርአን በሐዲስም ላይ ተነግሮናል። እዚህ ጋር አንድ መጨረሻ እንትን ልበልና ያው እንደ ክርስትና አስተምሮ ደግሞ በሶስት መለኮታዊ አካል ይገለጻል ብለው እንደ ክርስትና አስተምሮ አለ። እንደ እስልምና አስተምሮ ደግሞ ቅድም የነገርከኝ ነው። በመለኮታዊ አካል ያየውም የለ
እዛው ስንወጣ ነው የምናየው። ያየው ነብይም የለ እንዳስተምሮትም ደግሞ በመለኮታዊ አካሉ አልታየም። በዚህ መልክ ይገለጻል ተብሎ አይታወቅም የሚል ሐሳብ አንስተሃል። ክርስትና የሚያስተምረውን በሶስት አካል ይገለጻል ብሎ የሚያስተምረውን አስተምሮ እንደ ቁርአንም እንደ እስልምናም በምን ማረጋገጫ ልትቃወሙ ትችላላችሁ? አምላክን በመለኮታዊ አካል ተገልጦ ካላያችሁት አረጋግጥና ከዚያ በኋላ ችግር የለውም እንሄድበታለን። አምላክ በሶስት አካል ተገልጧል የሚል መጽሐፍ ቅዱስ ላይ ማስረጃ አለ። መጽሐፍ ቅዱስ ላይ አለ። አሳየው ትገር ለአብርሃም በሶስት ሰው አምሳል በሶስት ሰዎች ምሳሌ ተገልጾለታል። አንድ ጠየቅኩህ፣ እሱን አይደለም ጥያቄን አዳምጠኝ። አምላክ በአካል አንድ በማን ነው? በመለኮት አንድ በአካል ሶስት ነው የሚል መጽሐፍ ቅዱስ ላይ ጥቅስ አለ? ብላ ያስተማረ ነው ያለ እንደዛ አይደለም እኮ እኔ እኮ አሁን እየጠየቅኩ ያለሁት እንደ ክርስትና አስተምሮ በሶስት አካላት መለኮታዊ አካል ይገለጻል ብለው ኦልሬዲ ያስተምራሉ። ወደሱ እንመጣለን። እንደሱ ብለው ያስተማሩበት ካለ አሁን እንደሱ ብለው ያስተማሩበት በቃ ይማራል። ያው የሥላሴ ትምህርት ትሰማለህ መቼስ ባታነበውም ትሰማለህ አይደለ? የለም እንጂ ቅዱስ ላይ የለም። ቁርአን ላይም እኮ ተቀምጧል። ሶስት አይደለም መጀመሪያ መጽሐፍ ቅዱስ ላይ አይደለ እኮ አሳይሃለሁ። አዳምጣ መጀመሪያ አላህ ሶስት አይደለም አንድ ነው የሚል ቁርአን ላይም ተቀምጧልና አዳምጥ። አንድ መሆኑን ቁርአን እንሄዳለን። ስጦታ አዳምጠኝ። አሁን መጽሐፍ ቅዱስ ላይ አጽድቀው አምላክ አንድና በመለኮት አንድ ነው አምላክ በአካል ሶስት ነው ብሎ ያስተማረው የመጀመሪያው ነብይ ማን ነው? እኛ ማን ነው? ክርስትና የሚያምነው ለአብርሃም በሶስት አካል እንደተገለጸለት እግዚአብሔር ለአብርሃም ተገለጸለት። ኦሪት ዘፍጥረት 17 ላይ ይላል። እንሄዳለን። ወደሱ እንሄዳለን። አምላክ አንድ ነው በመለኮት በአካል ሶስት ነው ብሎ ያስተማረው ማን ነው? እሺ ኦሪት ዘፍጥረት አልከኝ። የኦሪት ዘፍጥረት ባለቤት ማን ነው? ሙሴ ነው አይደለም? ሙሴ። በጣም ጥሩ። ሙሴ አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ አስተምሯል? አላስተማረም? አላስተማረም። የጌታ ሰው እናመሰግናለን። ጥሩ አላስተማረም እኮ አዳምጠኝ። ታይቷል ብለህ ታምናለህ አይደለ? እኛ የሌለውን አላንልም። እንደምነግርህ ያስተማረ ስለዚህ ስላሴ አንዴ አዳምጥሽ። አምላክ ይታያል ብለህ ታምናለህ አታምንም? አዎ እሱ ለመረጣቸው ሰዎች ይታያል። አምላክ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ምን ይላል? አንብበው። አሁን ለማውጣት አይመቸኝም። እሺ እዚያ ጋር ምን ይላል? አንድም ሰው እንኳን አምላክን ያየ የለም ይላል። ምን ትላለህ? አብርሃም እኮ ማን ነው? አብርሃም እግዚአብሔርን አየው ደግሞ ይላል እኮ መጽሐፉ። ተጋጨ ማለት ነው። መጽሐፍ ቅዱስ ይጋጫ? አይጋጭም። እሱ አሁን ለማውጣት አላነበብኩትና ትርጉምን ለመስጠት ስለሚቸገር ነው እንጂ ላውጣለህ። አምላክን ያየ አንድም እንኳን የለም ይላል መጽሐፉ። እግዚአብሔርን ያየ አንድም እንኳን የለም ይላል። አይ አብርሃም አይቶታል እያልከን ነው። ቦታል አይደለ? እግዚአብሔርን ያየ አንድም እንኳን የለም ይላል መጽሐፍ ቅዱስ ላይ። ምን ትላለህ? አይ እግዚአብሔር ታይቷል እያልክ ነው። ስለዚህ መጽሐፍ ቅዱስ እግዚአብሔርን ያንን የሚለው እግዚአብሔር ባለው ክብር ባለው መለኮታዊ ክብር ያየው የለም ነው። ባለው መለኮታዊ ክብር ያየው የለም። እንደዛ አይደለም። ቀጥታ ቃል እኛ የምንረዳው ለምን ያለው መለኮታዊ ክብር የእሱን ፊት ማየት የሚቻል አይደለም። ሳታዊነት ስጦታ አዳምጠኝ። ትርጓሜውን የምነግርህ ትርጓሜውን ነው። የማን ትርጓሜ ነው? ያየው የለም የሚለው የእግዚአብሔር መለኮታዊ አካል ሊቀርቡት የሚችል አይደለም፣ የሚፋጅ የሚያቃጥል ነው። ከዛ አንጻር ቀርቦ ያየው የለም ነው እንጂ እግዚአብሔር ግን ለሰዎች ደግሞ በተለያየ መንገድ አልገለጸም ማለት አይደለም። አልታየም። መጽሐፍ ቅዱስ ላይ እንዳልታየ ነው የሚናገረው። እግዚአብሔርን ያየ አንድም እንኳን የለም ይላል። ኢየሱስም ተናግሯል። እሱማ ደግሞ እግዚአብሔር ደግሞ ለሙሴ ተገለጸለት ይላል።
ሁለተኛ ስለዚህ ይጋጫል እኮ እንዳይጋጭ አድርጌ እኮ ስነግርህ ዞሮ ዞሮ አሁን እሱኛውን በአንድምታ በትርጓሜ ነው እንትን የምንለው ግን ምንም ይሁን ምንም አይደለም አዳምጥ እንጂ። ስለዚህ አምላክ አንድ ቦታ ላይ ይታያል ብለው ያምናሉ ክርስቲያኖች፣ ሌላ ቦታ ላይ ደግሞ አይታይም ይላል። ይታያልም ፍጹም ይታያል፣ ፍጹም አይታይም አምላክ ማለት ነው። እሺ ኢየሱስ ክርስቶስ ማነው? አንድ አምላክ አለ ብለህ ነው አይደል የምታምነው? ስጦታ አዎ። ያ አንድ አምላክ ማርያም ጸንሰዋለች አልጸነሰችም? እግዚአብሔር አንድ አምላክ ነው። አንድ አምላክ በሶስት በመለኮት ይገለጻል ብያለሁ ቅድም። አልጠየቅኩም፣ እሱን ሳይሆን የጠየቅኩት አንድ አምላክ ነው ያለው ካልከኝ ያን አንድ አምላክ ነው ወይ ማርያም የጸነሰች? ስጦታ አላ ስጦታ ሄሎ ስጦታ ወጥቷል። ይሄ ጥያቄ በጣም መጥፎ የሆነ ጥያቄ ነው። ክርስትናን በቃ አፈርድም የሚያስበላ ጥያቄ ነው። ወረበል ካለ ክርስቲያን መግባት ይችላል። ይህን ጥያቄ ኢየሱስ ክርስቶስ አልተሰቀለም ብለን ስናነሳ ከመጽሐፍ ቅዱስ የምናነሳቸው ማስረጃዎች ምንድን ናቸው? በአጭሩ ጊዜ ሳልሻማ። እሺ እንግዲህ ኢየሱስ ክርስቶስ መሰቀሉን አስመልክቶ አንደኛ እግዚአብሔር ለሰው ልጅ ኃጢአት ኢየሱስ ክርስቶስ እንደሚፈልጋል የሚል አንዲትም ቦታ ላይ አለመኖሩ፣ አንዲትም ቦታ ላይ የለም። እግዚአብሔር የቱ ጋ ነው እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ብሎ የተናገረው በላቸው? በፍጹም የለም መጽሐፍ ቅዱስ። አንደኛ እሱ ነው። ሁለተኛ እንደው የኢየሱስ ክርስቶስ ስህተት ወይም ኃጢአት እንደ አይሁዶች ዘንድ በሕጋቸው ፈርደውበታል ነው የሚለው አይደለ? እንደ ሕጋቸው ከሆነ በአይሁዶች መጽሐፍ በሕጋቸው ላይ በብሉይ ኪዳን ላይ እግዚአብሔርን የሰደበ እግዚአብሔርን ስለመስደብህ ነው ብለውታል አይደለ? ኢየሱስ ክርስቶስን የከሰሱበት እግዚአብሔር ስለመስደብህ እግዚአብሔርን የሰደበ ሰው ይሰቀል የሚል ሕግ አላቸው ወይ አይሁዶች? ከመሰረቱ በላቸው የለም። እሱ እግዚአብሔርን የሰደበ ሰው ፍርዱ መሰቀል ነው የሚል መጽሐፍ ቅዱስ ላይ በፍጹም የላቸውም አይሁዶች እንዲህ አይነት ሕግ ቦታቸዋል። ይህ ነው። ሶስተኛ ሉቃስ ወንጌል እና ማቴዎስ ወንጌል ላይ ምዕራፍ 4 የሁለታቸውም ላይ ማለት ነው ኢየሱስ ክርስቶስ ከዲያብሎስ ጋር ያደረገው ንግግር አለ። እዚያ ቦታ ላይ የተጠቀሰው ትንቢት ስለ ኢየሱስ ክርስቶስ እንደሆነ ተነግሯል። ሉቃስም አስቀምጦታል፣ ማቴዎስም አስቀምጦታል። እዚያ ላይ የተቀመጠው በመጽሐፍ ስለአንተ እንዲህ ተብሎ ተጽፏል ተብሎ የተነገረለት አለ። እሱም መዝሙረ ዳዊት ምዕራፍ 91 ላይ ያለው ነው። እዚያ ጋር ቀጥታ ያገናኝላችኋል። በዚያ ነው ትንቢት የተነገረለት ስለ ኢየሱስ ክርስቶስ። እዛ ሄዳችሁ ስታዩት ቀጥታ እንደሚድን ይናገራል። ያድነዋል ብሎ ተቀምጧል። ስለዚህ ድኗል። ሌላው ነገር ኢየሱስ ክርስቶስ ቃል በቃል አድነኝ ብሎ መለመኑ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ አባት ሆይ አድነኝ ብሎ ለምኖታል። አድነኝ ብሎ ታዲያ ጸሎቱ ተሰምቶለታል ወይ ከሆነ ጥያቄው አዎ ተሰምቶለታል። ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በምድር ላይ በኖረበት ጊዜ ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር ምልጃንና ልመናን አቀረበ፣ እግዚአብሔርንም ስለ መፍራቱ ጸሎቱ ተሰምቶለታል ይላል። ያደረገው ጸሎት ምንድን ነው የተሰማለት ከተባለ አድነኝ ብሎ መለመኑ ድኗል። ሌላው ነገር ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ በምድር ላይ ልሰራው የሰጠኸኝን ስራ ሰርቼ አከበርኩህ አለ። በቃ ፈጽሜ አከበርኩህ አለ። ከመልቱ ልዓመል ለዚ አዕጠይተኒ ሊአዕመልሁ ይላል የአረበኛ መጽሐፍ ቅዱስ ላይ። በምድር ላይ እንድሰራው የሰጠኸኝን ስራ ፈጽሜ አከበርኩህ፣ በቃ ጨረስኩ አለ። የዛኔ ስቅለት የሚባለው ታሪክ የለም። ጨርሶ አስተምሮ በቃ የጨረሰበት። ከዚያ በኋላ ነው ስቅለት ምናምን የሚባል ነገር የመጣው ማለት ነው። ሌላው ነገር ትፈልጉኛላችሁ አታገኙኝም ብሎ ነግሯችኋል። ማንም ሰው ሊያገኘው እንደማይችል ገልጿል። አይ አግኝተው ሰቅለውታል ማለት ክርስቶስን መቃወም ነው። ሌላው ነገር የመጨረሻው ኢየሱስ ክርስቶስ ሐዋርያቶችን ምን ብሏቸዋል? በዛሬዋ ሌሊት ሁላቸውም ስለ እኔ ትሰናከላላችሁ፣
ሁላችሁም እያንዳንዳችሁም ወደ ቤቴ ጥላችሁኝ ትሄዳላችሁ፣ ዳሩ ግን የላከኝ ከእኔ ጋር ነውና አይተወኝም አላቸው። እንዳለውም ሁሉም ጥለውት ሸሹ። የላከኝ ከእኔ ጋር ነው፣ ከዚያስ አይተወኝም አላቸው። ያ የተሰቀለው አካል ትተኸኛል እያለ የሚናገር አካል ነበር። አምላኬ አምላኬ ሆይ ስለምን ተውከኝ ብሏል አይደለ? ክርስቶስ ግን ቀድሞውም ብሏል፣ እኔም በፍጹም አይተወኝም አምላኬ ብሏቸዋል። ታዲያ አይጋጭም ወይ? አይተወኝም ብሎ ከተናገረ ትቶታል ወይ? በፍጹም አልተወውም። ያ ግን የተሰቀለውን ብሏል፣ ስለምን ተውከኝ እያለ መተውም በስሙ መልክ አቅርቧል። ትተኸኛል እያለ ተናግሯል። ያ